ስፒሪቹዋል ኮንቴንት አይሰራም ማለት ነው። በጣም ይቅርታ ክርስቲያን ያልሆነ በማለቴ ሰዎችን ዝነኛ ለማድረግ ምን ያህል እንደሚፍጨረጨር በጣም ቅንነት ተመልከቱ። ይሄ አዶና የሚሉት እንዴ አንተ ከሱ እንኳን የተሻለ እንዴት ነው ማታስበው? ማለት የክርስትና መጽሐፍ ቅዱስን ይዘህ የምትሰራ ሰውዬ እንዴት ነው የተሻለ ነገር ማታረገው? ሰዎች ይሳካላችሁ ይቃናላችሁ እንጂ ዝነኛ ከሆኑ አንተ ምን ገዶ ነው? ይሳካል ዝነኛ ይሁን ከኔ ጋር በማውራት ዝነኛ እንትና ራሱ ማን ነው ይሄ ነፃነት ወርቅነህ ራሱ እኛ ጋር ከመጡ ዝነኛ ይሆናሉ፣ ታዋቂ ይሆናሉ። 00 ማንም ያልነዳው መኪና ይነዳሉ ይላል እኮ። አንድ ዓለም እኮ እርቃን ሄዳለች እኮ። ምን ችግር አለ ሰው ቢታወቅ? ይሄ ልጅ ለታወቅ ያለው የሉተራውያንን ትምህርት ይዤ ነው ያለው እንጂ ሌላ ታሪክ እኮ ይዞ አይደለም። ማለት ኖርማል ነው። ሰበቡ አያልቅም ነው ምልክ እንዴ። እስካሁን እስቲ የዘረዘራቸውን ሰበቦች እስቲ ያስታውሳቸው ሲሳይ። እንዴ ደሜ ሲመጣ እልል በሉ ሰው መጣ ብሎ ውይይት ሁሉ ቀጠሮ አለኝ ምናምን ብሎ ነጋሪት አስጎስሞ ደሜ ተመክራ ላይ ስትል ከዛ ምን አለ? ቀሳውስት ካልሆኑ ዲያቆናት ካልሆኑ መምህራን ካልሆኑ አልቀበልም አለ። ከዛ ዲያቆንም መጣ ቄስም መጣ ሁሉንም ላሻለ። ገባ? ምንድነው ሰበብ? በቃ እንዴ መወያየት አልችልም እኮ ማለት ይቻላል። ምንም ችግር የለውም። ከዛ ይሄንኑ ጉዳይ አጀንዳ ለማስቀየር ሜርሲ የምትባል ገባ? ሜርሲ የምትባል ሴት የመካነ ኢየሱስ ሉተራውያን ሆሞሴክሹዋልን ምናምን ያቀነቅናሉ ብላ ሮንግ የሆነ ክስ ይዛ መጣች። እንግዲህ ይሄን ያለው እንግዲህ ውይይት ፍራቸው። አንተ ውይይትን ስለምትፈራ መካነ ኢየሱስ የግድ ከግብረ ሰዶም ጋር አገናኝተ ሮንግ የሆነ ክሌም ማምጣት አለብን እና በጣም አሳፋሪ ነገር። ሜርሲ ፉልም ብትሆኚ ብታፍሪ ይሻልሻል ለማለት ነው። አረጋጊ ኳስ በመሬት አርኪ። የአንቺን ቲክቶክ 3-4 እዛ ተሰበሰቡ ሰዎች ስለሰሙሽ የሚፈጠር ታሪክ የለም። በሚሊዮን የሚቆጠር ምዕመን ያላት ቤተክርስቲያን ናት መካነ ኢየሱስ ቤተክርስቲያን። እዚህ አንቺ ቲክቶክ ላይ የሚገቡ በተቃራኒ ቤተ እምነቶች በኩል ያለ ጥላቻ ያሰከራቸው ሰዎች ናቸው። ይሄ ለሁለቱም ነው። ኦርቶዶክስ ሆነ በፕሮቴስታንት ጥላቻ የሰከርክ ብትሆን ምንም እግዚአብሔር የሚያጨበጨብልህ ሰው አትሆንም። ደግሞ ሄደክ በፕሮቴስታንት ሳይድ በኦርቶዶክስ ጥላቻ ሰክረህ እግዚአብሔር በጣም በቃ የኔን ስራ ሰራህልኝ አይደል። አፍተሮል ቅዱሳን ብትሉ መላእክት ብትሉ አባት ብትሉ አብ የሁሉ ምንጭ የሆነ አባት ብትሉ ወልድ ራሱን አሳልፎ የሰጠ በህይወት የተገለጠ መንፈስ ቅዱስን ብትሉ ሰዎች የዘላለም ህይወት እንዲያገኙ ነው ከእግዚአብሔር የማዳን አዋጅ የታወጀው። ቅዱሳን ለዛ ስራ የተሰማሩት፣ መላእክት ለዛ አገልግሎት፣ መናፍስት ቅዱሳንን እንዲድኑ ለመርዳት የሚላኩ መናፍስት ናቸው ስለሚል ለዛ አገልግሎት ነው ሁሉ የሚንቀሳቀሱት። አለቅ ለማዳን የሆነ አገልግሎት ይዘ ለመግደል አይሆንም። እኔ አሁንም የምነግርህ ወንጌል አይደለም የያዛችሁት፣ ወንጌል አይደለም የያዛችሁት እና ስደብ ምናምን የምትሉ ሰዎች እኔ አልሳደብም እኮ። አህያን አህያ ማለት በስሟ መጥራት ነው እንዴ። ነገርየው እኮ ትክክል አይደለም። ቀለም ወርቅ አይተንፍሱ በትዕቢት የተወጠረ ራስ ገዝ የሆነ አብያተ ክርስቲያናት አያገባቸውም እያለ የፈለገውን ሰው ፓስተር፣ የፈለገውን ሰው ነብይ የሚያደርግ የፈለገውን ሰው ተዛ እንዳደገኛ በቅዱሳን መጽሐፍት ከሆነ ቴዎሎጂ የተማሩ ሰዎች ምናምን ብሎ ሁሉንም ሰው ዜሮ የማድረግ እኔ ብቻ ነኝ ያለሁት ለማለት እኔ ብቻ ነኝ ፈላጭ ቆራጭ ለማለት የእላይታች የሚደክም ድኩም ሰው ነው። እና ደግሞ አሉ ሴቶች አሉ እንትን ስራ ፈት ሴቶች። እነዚህ ሴቶች ከመጽሐፍ ቅዱሱም የሚገልጻቸው ናቸው። እየተማሩ እውነትን ወደ ማወቅ የማይደርሱ ሞኝ ሴቶች ይላቸዋል ባይብል። እኔ አላልኩም። እየተማረው እውነትን ወደ ማወቅ የማይደርሱ ሞኝ ሴቶች የሚሳደቡት እነዚህ ናቸው። በቃ የደካከሙ ሴቶች አሉ ይመጣሉ።
እከሌኮ የወንጌል አርበኛን እከሌኮ የወንጌል አርበኛን አርበኛ ይሁን ረሀብተኛ ማትለይ ተምረሽ እውነትን ወደ ማወቅ ያልደረሽ ምንም አንቺ አርበኛ አርበኛ ለማወቅ እኮ ቢያንስ የወንጌል አርበኛ ለማወቅ እኮ ቢያንስ ወንጌል ማወቅ አለብሽ። ወንጌል ስታቂ ነው ከዛ ያወቅሽው የዛ ወንጌል አርበኛ ማን እንደሆነ ታውቂያለሽ። ሲጀመር እየተማርሽ እድሜ ልክሽን ተምረሽ እውነት ወደ ማወቅ አልደረሽም። ከዛ በኋላ ረሀብተኛውን አርበኛ ታያለሽ። እና መጀመሪያ ላይ ስድብ እየሰደብኩ እንዳይመስልህ እየሰደብኩ በስምህ እየጠራው ነው ብራዘር። እና አሁንም ነገም ከነገ ወዲያም እነዚህ ልጆች ውይይት ጠየቁ እንጂ አልገደሏቸው። ውይይት ነው የጠየቁት። ውይይት ከጠየቅ አልወያይም አላቅም በጉዳዩ ላይ ዝግጅት የለኝም በል እንጂ አራት ሰው የሚያየው ሰው አፈምሳለሁ ማለት በጣም በቃ በራስ በትዕቢት መወጠር ነው። እና አባ ሳክሶ እኮ ሁሉንም በዲቤት ረተናል ይላሉ። ከሰው ጋር ግን ዲቤት አድርገው አያውቁ። አንድ ዲቤት ቢያደርጉ እሱም ዲቤት አይባልም፣ ድባቴ በሉት። እሱን ባለፈው ያደረጉት ዲቤት ነው እንዴ? እሱ ድባቴ በሉት። ይሄ ዲቤት ዲቤት አሁንም አጽንኦት ሰጥተን የምንነግራችሁ አሁን የመካነ ኢየሱስን ጉድ እናወጣለን፣ እንደዚህ እናደርጋለን። ይሄ ቶታሊ ማንም ሰው የሚታዘባችሁ ነገር ነው። ሰው የሚታዘበው ነገር ነው። ይሄ አንድ ግለሰብ እያደረገ ያለው ነገር ሳይሆን እዛ ካ ያሉ ሰዎች ተስማምታችሁ በጋራ የምታደርጉት ነገር ነው። አውርታችሁ ተማክራችሁ ዛሬ ይህን አጀንዳ ይዘን እንግባ ብላችሁ ገብታችሁ የምታደርጉት ነገር ነው። አሁንም እኔ የከፈትኩት አንድና አንድ መልክ ለማስተላለፍ ነው። አይ መጽሐፍ ቅዱስ ዕውቀት አለኝ፣ እግዚአብሔር ጠርቶኛል፣ አስታጥቆኛል፣ ማንም በፊት አይቆምም እንዳለ በቃ ማንም በፊት አይቆምም የምትሉ ከሆነ ይኸው ሜዳውም አውድማውም ይኸው በቃ ለመንዳትም እንትን ለማለትም ሜዳውም አውድማውም ይኸው ቲክቶክ እንግዲህ ቲክቶክ ላይ አገናኝቶናል። ቲክቶክ ላይ መተናል። ለመወቃትም ለመውቃትም ዝግጁ ነን እያሉ ነው መካነ ኢየሱሶች። በጨዋነት ሌላ የማይጠቅም ነገር ይዛችሁ ከምትመጡ ይሄ መካነ ኢየሱሶች በምትፈልጉት ርዕስ እንደውም እኮ ምን አለ እኮ በሚፈልገው በሌላም ጉዳይ ከሆነ አለ በሚፈልገው ነገር ከሱ ጋር እኔ ዲቤት ለመግባት ዝግጁ ነኝ አለ። አይ በቃ ውይይቱን አልቀበልም ብሎ ትቶ ወደ ሌላ ሐሳብ መሄድ ነው። በቃ መቶ እኮ ነው በቃ ውይይት ካል ግን መካነ ኢየሱስ እኮ እኛ አካላችን ናት፣ ቤተክርስቲያናችን ናት። በዚህ ልክ ማለት መካነ ኢየሱስ ላይ እየተነሳ ማንም ሰው ሲናገር እኮ እኛም ዝም ብለን የምንሰማ አይነት ሰዎች አይደለንም እኮ። መካነ ኢየሱስ የትምህርት ልዩነት አለን ብለን ነው የምናምነው እንጂ እኮ መካነ ኢየሱስ ይሄን ያህል እንኳን መካነ ኢየሱስን አይደለም ሰውን የኦርቶዶክሳውያን እንኳን ሲናገር አልፈለግም። ለምንድን ነው ኦርቶዶክሳውያን ባልዋለችበት ለምንድን ነው የምትሰየመው ብዬ ከእንትን እላለሁ። አይ ዝም ብለን እያወጣን ስለ መካነ ኢየሱስ እንናገራለን የምትሉ ከሆነ ተስፍያ ገድላት ላይ እንኳን ልክ አይታሙም። ሰሞኑን እኮ ማለት ነው ሉተራውያን ገድላቱንም እንዳያነሳ 4-5 ቀን እኮ ስራ አስፈቱት እኮ። እነዛም ከኢትዮጵያ በኮንቴነር የገቡት ገድላቶች ሸረሪት ድር አደራባቸው ላራቅ እና ብድግ አድርጋ አውራ አሁን ስለ ገድላት ሳወራ ከኦርቶዶክሱ ሳይሆን የሚናደደው ፔንቴው እኮ ነው። የሚያሳዝን ተሻውደናል እኮ ወዳጅ። እንዴት ስለ ገድል እኔ ሳወራ እንትን ፕሮቴስታንቶች ትናደዳላችሁ? መናደድ ያለባቸው ኦርቶዶክሶች ናቸው። ግን ገባ ያንን ካልሆነ ሰውየው አይፈልግም፣ በቃ አይፈልግም ባይብል ላይ ከዛ በኋላ በአባቶች የተመሰከረ በጥንት አብያተ ክርስቲያናት የሚታመን እምነት ምናምን የሚባል ነገር አይፈልግም ሰውየው። ምክንያቱም እስታክ ያደረገው ገድሉ ላይ ነው። በቃ አሌክስ ያራ አልነካም፣ እናንተን ገድልን አልነካም። እና አባ ስራህን ማስፈትተውካል፣ ሉተራውያን ችግር ፈጥረውብካል፣ አንደርስታንድ አደርጋለሁ። አይንን በጨዋ ስራ አጥበ በቃ ዛሬ ወደ ገድሉ ግባ፣ ዛሬ ግባ።
አይ ግን ከዚህ በኋላ ግን ቲክቶኩ ግን የጦዛ አይመስልም አቤል። አሁን እኮ የልምድ አዋላጅ የልምድ ምናምን እኮ ለካ ስለገድላትም ዘማርያም ጠርቶታል። ወይኔ ቀለም ወርቅ እኮ መተንፈሻ ነው ያጣው በእውነት ወይኔ። እኔ እንደዚህ መፈናፈኛ ልጣል ወዳጅ፣ እኔ እንደዚህ ይጭነቀኝ፣ እኔ እንደዚህ ወደ ታች ወደ ላይ መሄጃ ልጣ መስቀለኛ ላይ ሆኜ 4 አቅጣጫ እያለ 4ቱም መሄጃ አይምሰሉኝ። እኔ እንደዚህ ይጭነቀኝ። በገድል ወደዚህ በዚህ ስል በገድልም በዚህ ስል በጥምቀትም በዛ ስል በታቦቱም በዛ ስል ከበቡኝ አይደለም መስፍኔ እስቲ ተንፍስ። ከበቡሽ በል እንጂ እኔ ንስሓ ገብቻለሁ ያለሁበትም ስሳይ ትናንትና በአንተ ላይ የወጣው አዋጅ ሰምቼ መስፍኔ ፐርሰናል ጥያቄ አለኝ ከአንተ ጋር። ከአሁን በኋላ በዘፈን ላይ ልገባ ነው ብለህ ቪዲዮ ሰርተ ነበር ጀመርክ? ትናንትና እኮ አጦስኩኝ። አንድ ነው የሀገር ዘፈን ነው ለቀኩ። እኔ ኮሜንት ላይ ምን አልኩ መስፍኔ? ኧረ ታባቱ በርታ ጣቤላ መሄጃ ጠፋን እኮ አንተ የት መስፍኔ ማን እያናደደ ነው ግን አንተ ከሀሳብህ ውጭ ሀሳብ የምታመጣው? አሁን አፈን ሰብስቤ ያለው የወጣው መግለጫ ሲሳይ ላይ የወጣው ስለሰማሁት ትንሽ ቀዝቀዝ አልኩኝ። ትናንትና ጌታን ጠዋት አይቼ ምን አሉት ሲሳይ? አይ እሱ ገና አለለት። አቤላ ምላሱን ቆርጦ በገላገለን ይላል። አንድ በገላገሉ ምን አጠፋ? ለልጆቹ እንኳን ምግብ ብትበላ ኃጢአት አያቸው። ግን እነዚህ ናቸው እኮ መስፍኔ፣ እነዚህ እኮ በጌታ አይደሉም እኮ የሰውየው ቅጥቅጦች ናቸው። እኔ የሰው ስም አላነሳም። የሰውየው ቅጥቅጦች ናቸው። ቅጥቅጦች ናቸው ስትል ምላሳቸው ላይ ነው ሌላ ነገራቸውን የተቀጠቀጡት? ባኪ በሁሉም በስጋም በደምም ገብቶባቸው ያ መንፈስ ሌላ እኔ ይቅርታ አድርጉልኝ። ዛሬ እኔ ቀለሜ አላልኩም። እኔ አታጣሉኝ። ቀለሜም አላልኩም። እኔ ያው የሰውየው ነው ያልኩ። ቀለሜ አላልኩም። ዋና ሰውየው ማለት ነው። ግን ኤኒዌይ በቃ ምክንያቱም እዚህ ቲክቶክ ላይ ያለው ማህበረሰብ ራሱ ይሄን ያህል መሀይምና ደንቆሮ አይደለም። ጀጅ ያደርጋሉ። በጣም ከኛ የተሻሉ በጣም የተማሩ ስማርት ሰዎች አሉ ከታች ሆነው የሚያዳምጡን። እኛ ከላይ ሆነን ከፈትን እንጂ ከታች ሆነው ከኛ በብዙ የተሻሉ የተማሩ እንትን የሚሉ ብዙ ሰዎች አሉ። እነሱ ሰዎች ጀጅ ያደርጋሉ። በቃ ማን የተሻለ እውቀት እንዳለው ማን ጋር ጥሩ ነገር እንዳለው ጀጅ ያደርጋሉ። ሌላ ነገር አይደለም። አሁንም አጽንኦት ሰጥቼ የምነግራችሁ ሉትራውያን ምንም ያሉት ነገር የለም። ሉትራውያን አቅም ካላችሁ ማንኛውም ኢቭን ሌላም ራሱ ፔንቴኮስታሎች ካሉ መጥተው በትምህርታችን ላይ እንከራከር ነው ያሉት። በትምህርታችን ላይ እንሟገት ነው ያሉት እንጂ ሌላ ያሉት ነገር የለም። ስለዚህ መጣችሁ ይሄ ሌላ ምንም ማይረባ ተራ መረጃ ተራ የሰፈር መረጃ የሰፈር ወሬ ይዛችሁ ከምትመጡ አንዳንዶቻችሁ አቅም ካላችሁ ኢቭን እናንተ አሁን ለምሳሌ ሉትራውያንን ገብታችሁ የምትሳደቡ የምትናገሩ ፔንቴኮስታሎች ወይንም ሌሎች ካላችሁ ከፈለጋችሁ እናንተ ቤት መጥተው ከፈለጋችሁ እነሱ ቤት መጣችሁ እስቲ ጥያቄ ጠይቋቸውና እንትን በሉ ወይ ተጠይቁ ወይ ጠይቋችሁ። ሰው ዝም ብሎ እንደዚህ ያዙኝ ልቀቁኝ ማለት አለ እንዴ? ተጠይቅ እምቢ፣ እሺ እኛ እንጠይቅናና ጠይቀን እምቢ። የሀገሬ ሰው ምን አለ? ልግባብሽ እምቢ ልውጣብሽ እምቢ። ምን የእናንተ ሀገር ሰው ግን ባለጌ ነው። እሺ ስማ እኔ እኮ በጣም የሚያሳዝነኝ ሌላው ምን መሰለክ፣ የግለሰብ እንትን ክብር
በጣም ነው የሚጨንቃቸው ሰዎች የሚቆረቆሩት ለግለሰብ። ተቋም ተሰደበ። በጣም ብዙ ወንጌላውያን፣ በጣም ብዙ ቄሶች፣ በጣም ብዙ መጋቢዎች፣ በጣም ብዙ አገልጋዮች የወጡበት የሉተራን ቤተክርስቲያን የመካነ ኢየሱስ ቤተክርስቲያን እየተሰደበች ነው በእነዚህ ሰዎች በኩል። ገባችሁ አይደል? አንድ ተራ ግለሰብ ሞባይል ብቻ ያለው ተራ ግለሰብ ከሞባይል ውጭ ምንም የሌለው ተራ ግለሰብ ጀሌዎቹን ሰብስቦ ትልልቅ ተቋም እያሰደበ ነው። በቃ ይሄ ነው እኛ አሁን እያስወራን ያለው እንጂ እኔ 24 ሰዓት ስለፈለገው ነገር ቢያወራ ስሙንም አልጠራም እንደምታውቁት። አሁን ላይ ግን በዚህ ግለሰብ ምክንያት ተቋም እየተዋረደ ነው። የሉተራውያን ተቋም፣ የመካነ ኢየሱስ ተቋም፣ የሌሎቹም ተቋም በዚህ ሰውዬ ምክንያት እየተሰደበ ነው እና እውነት ለቤተ ክርስቲያን ግድ የሚላችሁ ወንጌል ምናምን የሚያሳስባችሁ ከሆነ አደብ አስገዙት። ግለሰብ አረጋጉ፣ ከዛ ተቋም አክብሩ። ከዛ ተቋም ስታከብሩ ግለሰብ ይከበራል እዛ ውስጥ። እንደዛ ነው እያለን ያለ ነው። ተቋም ውስጥ በጣም ብዙ ትልልቅ ሰዎች አሉ እና ያንን ነው እያለን ያለ ነው። ኤኒዌይ ኪንግ ናታንማ በቃ ኦርቶዶክሶችም ወደዚያ አላስፈናፍናሉኝ፣ ፕሮቴስታንቶችም ወደዚያ አላፈናፍናል። በቃ ሙስሊሞች ኮፒ ሊንክ አድርጉልኝ አለ የሆነ ቪዲዮ ላይ ነው። አይ ለነገሩ ምን አለ እሱ ራሱ እኮ ፔንዱለም በለው እኮ እንጂ ፔንዱለም ሰዓቱ አለች እዚህ ናት ሲሉት ወደዚህ ይለሳል እንዴ ኪንጎ የለም እባክህ። እየጠየቀ ይሆን ሞርሞኖችን አግኝተው ሰላም ናችሁ? ግን አቤላ እንዴት ነው? መስፍኔ እንዴት ነህ? እኔ አለሁ ስሶ፣ እናንተስ? አለሁ መስፍኔ። ታውቃለህ አንተ ነገር በጣም እንደሚያሳስበኝ። አንተ አገር ቤት መተህ ሳታገኘኝ ሄድክ አይደል? ኖ አንድ ባለፈው ነው የመጣሁት። አሁን ስመጣ አገኘሃለሁ። ልታጭ ነበር የመጣሁ አይደል? አገኘህ? ምን ከየት ተገኘህ? አልተገኘልኝም። ጌታን በል ጌታ አይዞ ጌታ ይሰጣል። አይዞ አንድ ቀን መስፍኔ አሁን ሲመጣ አገኘህ። ላቭ ዩር ኔይበርሁድ አስ ዩርሰልፍ። እሺ ብሌን አንብቤያለሁ። ኮመንትሽን ቅድምም አንብቤያለሁ። መጀመሪያ ይስተካከሉ እነዛ አመፀኛ ሰዎች። መስፍኔ ግን እስካሁን ድረስ እንዴት አላገኘህም? አንተ ጮኛ ፍቅረኛ ገንዘብህን አይተው እየመጡ ተቸግረ ነው ወይ? አጣው ሲሳይን ጠይቅልኝ። ሲሳይ ነው አሁን የኔ ጉዳይ በሱ እጅ ነው ያለው። ሲሳይ ከየትኛው ቤተ እምነት ይሆንልህ? ሲሳይ ላይ ብዙ ነው ያለው እጁ ላይ። አይ አቤላ እኔ ባገኝ ከኦርቶዶክስ ባገኝ ደስ ይለኛል።